ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ በወልዶ መንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለነሐሴ በዛቲ ዕለት ተዝካረ በዓላ ለቅድስት ማርያም ወድንግል ወላዲተ አምላክ በሥጋ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚች ቀን አምላክን በሥጋ የወለደች እመቤታችን ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ትማልድልናለችና ለእግዚአብሔርም ምስጋና ይሁን። የሕይወትና የድኅነት ወደብ ትሆነን ዘንድ እርሷንም እናቱን ስለሰጠን በረከቷን በሁላችን የክርስቲያን ወገኖች ላይ ይደር ለዘላለሙ። ሰላም ለኪ ለዘእምኔኪ ወፃ ዘያድን እግዚ እንስሳ ወሰብአ በቁስለ ኃጢአት ስጋዬ አመበሁበሆ ወፂአ ኢረከብኩ ማርያም እንቤሌኪ አሃደ በግባቋ እመ ኢገበርኪ ሊተ ሐዲሰ መልክዓ። በዚችም ቀን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጅ ምስክርነት ሁና ሞተች። እርሱም አባቷ ያማረ አዳራሽን ሰራላት። መስኮቶቹንም 8 አደረገ። ቅጽሩንም በዙሪያው 12 አደረገ። ማዕድንም ሰራላት። የወርቅና የብር የሆኑ ሳህኖችና ጽዋዎችን አዘጋጀላት። የሚያስተምራትም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚያች አዳራሽ ውስጥ አኖራት። የሚያገለግሏትም 3 አገልጋዮችን በእርሷ ዘንድ አድርጎ ደጃፎችን በላይዋ ዘጋ። መምህሯም በውጭ ሆኖ ያስተምራታል። ዕድሜዋም 7 ዓመት ሆናትና ያን ጊዜ ራእይን አየች። በማዕዷ ላይ ርግብ ስትቀመጥ በአፏም የወይራ ቅጠል አለ። በማዕዱም ላይ አኖረችው። ሁለተኛም ንስር መጣ። ከእርሱ ጋር አክሊል አለ። በማዕዷ ላይም አኖረው። ደግሞ ቁራ መጣ። ከእርሱ ጋር ከይሲ አለ። በማዕዷ ላይም አኖረው። ደነገጠችም። ለመምህሯም ነገረችው። እርሱም እንዲህ ብሎ ተረጎመላት። ርግብ የሕግ ምልክት ናት። የዘይትም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው። አክሊልም ለሰማዕታት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው። ከይሲውም መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋደይ ዘንድ አለሽ አላት። ከዚህም በኋላ ይጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ ከመንግሥት ታላላቆች ለአንዱ ላጋባሽ እኔ እሻለሁ አላት። እርሷ ግን ከልቡናያ እስተምመክር 3 ቀኖችን አባቴ ሆይ ታገሰኝ ብላ መለሰችለት። አባቷም በሄደ ጊዜ በጣዖታቱ መሠዊያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጥላት ዘንድ ለመነቻቸው። እነርሱም ምንም ከቶ አልመለሱላትም። ከዚህም በኋላ ዓይኖቿን ወደ ሰማይ አቅንታ የክርስቲያን አምላክ ሆይ ወደምትፈቅደው ምራኝ ብላ ጸለየች። ያን ጊዜ እግዚአብሔር መልአክ መጥቶ እንዲህ አላት፣ እነሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች አገር ይመጣል። እርሱም የክርስትና ጥምቀትን ያጠምቅሻል። በማግስቱም ያ ሐዋርያ መጥቶ የክርስትና ጥምቀትን አጠመቃት። በሦስተኛውም ቀን እንደ ቀጠረቻቸው አባቷና እናቷ መጡ። እርሷም እንዲህ ያለቻቸው፣ እኔ ሰማይን ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ የማምን ክርስቲያን ነኝ። አባቷም ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከልም አውጥተው በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሥ አባቷ እንዳዘዘ አደረጉባት። ግን ምን ክፉ ነገር ከቶ አልደረሰባትም። ይህንንም ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። መንግሥታቸውን ትተው ለእርሷ ወደ ተሠራው አዳራሽ ሄደው በውስጡ ተቀመጡ። በጎረቤቶቻቸው ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እርሳቸው መጥቶ ወደ መንግሥታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱ መንግሥታቸውን ያዘ። ቅድስት ሄራኒንም ይዞ አሰቃያት። ከዚያም አንበሶችን እባቦችን በላይዋ ሰደደ። ምንም አልቀረቧትም። ሁለተኛም በመጋዝ መገዛት። በአንገቷም ውስጥ ታላቅ ደንጊያ አስሮ ከባሕር ጣላት። የክብር ባለቤት ጌታችንም ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህም በኋላ እርሷን ያጠመቀ የሐዋርያን አባቷ ጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። ቁጥራቸውም 300 ሆነ። ከዘመዶቹና ከሀገር ሰዎችም ብዙዎች ተጠመቁ። ከዚህም በኋላ ከሃዲው ንጉሥ ኑማሬዋኖስ የቅድስት ሄራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ
ወደሚባል አገር ወሰዳት። በዚያም ጽኑ ስቃይን አሰቃያት። በበሬ አምሳል በተሰራ የነሐስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በበሬ ሰብሮ ቅድስት ሄራኒን ያለ ጥፋት በጤና ወጣት። ከዚህም በኋላ ኑማሪያኖስ ሙቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ሄራኒን ዜና በሰማ ጊዜ ወደ እርሱ አስቀርቦ በእጁ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሥ ሳፎርም ባየ ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን ኢየሱስም አመነ። ከእርሱም ጋር ከሀገር ሰዎች ብዙ ወገኖች አመኑ። ቁጥራቸውም 31,000 ሆነ። ከዚህም በኋላ በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እርሷን ግን አምላካዊት ኃይል ተሸከመቻት። ወደ ኤፌሶን ሀገርም አድርሳት በዚያ ታላላቅ የሆኑ ድንቆች ታምራቶችን አደረገች። በፋርስ ነገስታት፣ በመቄዶንያ፣ በቀላኒካና በቆስጥንጥንያ ነገስታት ፊት በጌታችን ኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደችና የድልና የሰማዕትነት አክሊልንም ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለሄራኒ ከመትርጓሜው ለስማ ምስጢረ ጥምቀት ዘርእየት አምሳለ ዕፀ ዘይት በንዋማ ሶበነጸሩ ኪያ በጽና ሃይማኖት ቀዊማ ወሶበኢክለ ሙቃሄ ወእግረ ፈረስ ያይምማ አሰረ ዚአሃ ተለው አቡሃ ወእማ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ነሐሴ 22 በዚች ቀን ታላቅ ነቢይ የሞራት ልጅ ሚክያስ አረፈ። ዛቅረብኩ ማይሌተ አዘኪሬ አይላፈ ምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጻፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግላ ዲዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂ ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ወሃለው ታቲ ብእሲት እምአበይተ ሀገረ ቂሳርያ ወኮነት በአልተ በህቁብ ወወርቅ ወብሩር ወበንዋየ ዝንቱ ዓለም ኃላፊ ወይእቲ ኮነት ጽንሰት ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። በቂሳሪያ ሀገር ከሚኖሩ ታላላቅ ሰዎች ወገን የምትሆን በወርቅና በብር የበለጸገች በጠቅላላው ኃላፊ ጠፊ በሚሆነው በዚህ ዓለም ገንዘብ በጣም የከበረች አንዲት ሴት ነበረች። እርሷም ጸንሳ ነበር። የመውለጃዋ ሰዓትን በደረሰ ጊዜ ማህፀኗ ታሰረ፣ ተዘጋ። ለሞት እስኪያደርሳት ድረስ ታላቅ ጭንቀት ደረሰባት። በዚያን ጊዜ ቤተሰቦቿ በአልጋ ተሸክመው አምላክን ወደ ወለደች ወደ እመቤታችን ቤተክርስቲያን ወሰዷት። ከዚያም ከቤተ ክርስቲያኑ ቅጽረ ግቢ ከውጩ በር ሲደርሱ ማህፀኗ ተከፈተና ወንድ ልጅ ወለደች። ወላጆቿን በታላቅ ደስታ ተደሰቱ፣ እግዚአብሔርንም በብዙ ምስጋና መሰገኗት። ለሰው ልጅ ምሕረትን የምትለምን ማለት እናቱ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ፈጽሞ አመሰገኗት። ላጡ ለተቸገሩ ነዳያን ከፍ ያለ ምጽዋትን አደረጉ። አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች እመቤታችን ስም ለቤተ ክርስቲያን መባ ብዙ ወርቅና ብር ሰጡ። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን። የተባረከ ነው አለችና በአንቺ የተነገረ ሁሉ ይፈጸማልና እንደሚፈጸም ማምነሻልና አንቺ ብጽዕት ነሽ አለቻት። ብርሃናዊ መልአክ ጸጋ የሞላብሽ ወይ ደስ ይበልሽ ብሎ አመሰገናት፣ ሰገደላት። እና መልአኩ ያከበራትን እናት አለማክበር ውርደት አይደለም? ዛሬ የጠፉ ሰዎች ይሄን ማወቅ አለባቸው። የድንግል ማርያምን ሰላምታ ሰምታ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት በጎ ነገር ለመናገር አንደበቷ የሚቀና ከሆነ ለምንድነው ዛሬ ሰዎች መናፍቃን ይሄን ሐሳብ የጠሉት? እንደ እግዚአብሔር ቅዱስ ፈቃድ ለአጭር ጊዜ የእግዚአብሔርን ቃል የምንሰማበት የመረጥኩት ኃይለ ቃል ከእግዚአብሔር ተልከው
የነገሩሽ ይፈጸማልና ያመንሽ አንቺ ብጽዕት ነሽ ይላል። ያመንች ወብጽዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልከው የነገሩሽ ይፈጸማልና ያመንሽ አንቺ ብጽዕት ነሽ ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ የምናገኘው መነሻ ሐሳብ ነው። ይህ መነሻ ሐሳብ የሚያሳየን የሚነግረን በአጠቃላይ የዚህ መነሻ ቃል ዋናው የትምህርቱ አውድ ስለ እመቤታችን ስለ ቅድስት ድንግል ማርያም ቅድስናና ክብር የሚናገር ነው። እስኪ ሁላችሁም በሉት፣ ያመንሽ አንቺ በሉ እስቲ። አይሰማም። ብጽዕት ነሽ። ምንድን ነሽ አለ? ብጽዕት ነሽ ነው የሚለው። ይሄን ሐሳብ ነው የምንወስድ። እንግዲህ ይሄን ቃል የተናገረው ማን ነው ስንል የቅድስት ድንግል ማርያም የሥጋ ዘመድ የሆነችው እንዲሁም የድንግል ማርያምን ሰላምታ ከመስማቷ የተነሳ መንፈስ ቅዱስ የመላባት እናታችን ቅድስት ኤልሳቤጥ የተናገረችው ቃል ነው። ቅድም እንዳልኩት ምክንያቱ ምንድነው? ይሄንን ቃል ልትናገር የቻለችበት ምክንያት ዋናው ታሪክ ምን ይመስላል ካላችሁ ደግሞ ወደ ኋላ መለስ ብለን መነሻ ሐሳቡን መነሻ አውዱን ትንሽ እናያለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እናታችን ቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤልን የብስራት ድምጽ ከሰማች በኋላ ገብርኤል መልአኩ ቅዱስ ገብርኤልና እመቤታችን ከተነጋገሩ ከተግባቡና ሐሳባቸውን ከጨረሱ በኋላ እመቤታችን ካለችበት ከገሊላ ተነስታ ወደ ዘመዶቿ ከተማ ወደ ይሁዳ ወደ ዘካርያስ ቤት ጉዞ አደረገች ይላል መጽሐፍ ቅዱስ። እመቤታችን ዛሬም ወደኛ ሕይወት ትምጣልን። ልብ በሉ ምእመናን። አሁን በገሊላ ድንግል ማርያም ከገብርኤል ከመልአኩ ከቅዱስ ገብርኤል ጋር ብዙ ውይይት አድርጋለች። ብዙ ተነጋግረዋል። ብዙ ምስጢራት ተጨዋውተዋል፣ ተነጋግረዋል። እመቤታችን ድንግል ማርያም የመጣላትን የመልአኩን ብስራት ዝም ብላ እንደመጣ አልተቀበለችውም። እንደ ዘካርያስ ሳትጠራጠር፣ እንደ ኒቆዲሞስም ሳትከራከር ግን እንዳንድ የእግዚአብሔር ሰው እንዳንድ መንፈሳዊ ሰው በእሷ ዘንድ ሊከናወን የሚገባው ምስጢር ምን እንደሚመስል ጠይቃለች፣ ተረድታለች ድንግል ማርያም። እግዚአብሔር የተመሰገነ ይሁን። የመጀመሪያው የምሰማው የሰላምታ ድምጽ ምንድነው? ይሄ ወደ እኔ የመጣው ደስ ይበልሽ የሚለኝ ጸጋ የሞላብሽ ሆይ የሚለኝ እግዚአብሔር ከአንቺ ጋር ነውና አትፍሪ የሚለኝ ይሄ ድምጽ ምን አይነት ድምጽ ነው ብላ ድንግል ማርያም መጀመሪያ ጠይቃለች። አዎ ድንግል ማርያም በጣም እግዚአብሔር ከፈጠራቸው ሁሉ ከፍ ያለች በማስተዋል የተዋበች በቅድስና የተሞላች ዓለምን ያሸነፈው ኃጢአት ያልነካት ክብርትና ስለሆነች የመጣውን ሐሳብ ምንም መንፈሳዊነት ቢኖረው መጀመሪያ እንደመጣ እሺ ብላ አልተቀበለችም፣ ጠይቃለች። የመጀመሪያው ምንድነው? የሰላምታ ነው። ምንድነው የምሰማው ቃል? ምናልባት የቀደሙ አባቶችን አዳምና ሔዋንን ያሳተው መንፈስ ድምጽ ይሆን ብላለች። ትክክል ናት። ምእመናን ማንኛውንም ነገር እንደ መንፈሳዊ ሰው መመዘን መረዳት ዛሬም ከኛ ይጠበቃል። መንፈሳዊ ነገር እንኳ ቢሆን ወደ ሕይወታችን የመጣው ቆም ብለን ማሰብ፣ ቆም ብለን ነገሩን ማየት ማወቅ ያስፈልጋል። አለዚያ የሚያጠፋን ድምጽ ሁሉ ወደኛ ሊመጣ ይችላል። የሚጎትተን ድምጽ ሁሉ ወደኛ ሊመጣ ይችላል። ማሰብ ያስፈልጋል ማለት ነው። በማስተዋልና ምንድነው ይሄ ድምጽ አለች። የመጀመሪያው
ከዚያ ቀጠልና መልአኩ ገብርኤል ሌላ ማብራሪያ ሌላ ገለጻ አደረገ። እነሆ አንቺ ትወልጃለሽ፣ ትጸንሻለሽ፣ ትወልጃለሽ። ይሄ ካንቺ የሚወለደውም ከሦስቱ ቅዱስ አንዱ ቅዱስ ነው። በያዕቆብ ለዘላለም የሚነግስ ነው። ንግስናው የማይሻር ነው። አየ ከሦስቱ ቅዱስ ከሥላሴ አንዱ እግዚአብሔር ወልድ ወደ አንቺ ይመጣል፣ ከአንቺም ሥጋን ይለብሳል፣ ሰው ሆኖ ተፈጥሮ የወደቀውን ዓለም ያነሳል፣ ወደ ሕይወት ይመራልና ይሄ ምስጢር ባንቺ ይከናወናል ብሎ ከሰላምታው በኋላ ቅዱስ ገብርኤል ማብራራት ጀመረ። ይሰማችኋል ምእመናን? እስኪ ድምፅ አሰሙኝ። ይሰማችኋል? እግዚአብሔር እኔንም እናንተንም ይስማን። አመስግኑ እስቲ ይሄን ጌታ። የሚገርም ነው። ይህ የምሰማው ድምፅ ምንድነው ስትለው መልአኩ እንደገና ማብራራት ጀመረ። እኔ ከእግዚአብሔር ተልኬ መጥቻለሁ። ምነግርሽ ደግሞ ይሄ ነው። ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ካንቺ ይወለዳል። የጠፋውን ዓለም ሊያገኝ፣ የወደቀውን ዓለም ሊያነሳ፣ የረከሰውን ዓለም ሊቀድስ፣ በሞት በመቃብር ውስጥ በኃጢአት መቃብር ውስጥ የወደቀውን ዓለም የሕይወት ትንሣኤ ሊሰጥ ከሦስቱ ቅዱስ አንዱ ቅዱስ ወደ አንቺ ይመጣል፣ ካንቺም ይወለዳል አላት። ያን ጊዜ እመቤታችን እኔ እንዴት ይሄ በእኔ ይደረግልኛል? እፎኑ ይከውነኒ ዝንቱ፣ ይሄ ምስጢር ይሄ ታላቅ ነገር በእኔ እንዴት ይሆናል? እንዘ ኢየአምር ብእሴ፣ እኔ ወንድም አላውቅም። ምክንያቱም ከአንዱ አንዱ የሚወለደው በዘር ነው። ይሄ ደግሞ እኔ አላውቅም፣ ወንድ የሚባል አላውቅም። አላውቅም ሳይሆን ይሄ አልዮ በእኔ ውስጥም የለም። ስለዚህ ያለ ወንድ ዘር መውለድን ከየት ነው ያመጣው? ይሄን የምስራች እንዳውም ሊቅ ዮሐንስ አፈወርቅ እንዲህ ብሎ ዘንተ ትቤ ድንግል በእንተ ዘያርገ ህሊና ይጓለማያ ውስተ ልባ። ድንግል ማርያም ይሄን የምትለው ተጠራጥራ ሐሳቡን ንቃው ሳይሆን በሰዎች ልብ የነበረው ሐሳብ ሐልዮ በእሷ ልብ ስላልነበረ ነው ይላታል። እስቲ አመስግኗት እቺን እናት በእውነቱ። ዘንተ ትቤ ድንግል ይሄን የምትል በእሷ በሴቶች ሌሎች ሴቶች ለጊዜው ባያገቡ እናገባለን ብሎ ሊያስቡ ይችላሉ። ድንግል ማርያም ግን ዘላለማዊት ድንግል ስለሆነች የሐሳብ በውስጧ ስለሌለ ይሄን አለችው ይላል። ይቀጥልና አሁንም መልአኩን ትጠይቀዋለች ድንግል ማርያም እማይቴ ረከብከ ዘከመዝ ብስራተ፣ እንዲህ ያለውን የምስራች ከየት ነው ያመጣኸው? ዘእንበለ ዘር እምድር ቶተ፣ ያለ ዘር መሬት ታበቅል ዘንድ፣ ወዘእንበለ ምት እምድንግል ጽንሰተ፣ ሴትም ደግሞ ያለ ወንድ ዘር እንደምትወልድ ይሄን የምስራች ከየት ነው ያመጣኸው አለች እመቤታችን። ኧረ ትመስገን ድንግል ማርያም። ትክክል ናት፣ ትክክል ናት። ምእመናን አንድ ነገር ማስተዋል አለብን። መሬት በህዳርና በታኅሳስ ፍሬ የምታፈራው መጀመሪያ ዘር ሲወድቅባት ነው። መጀመሪያ ገበሬው ሐምሌ ነሐሴ ላይ ካልዘራ ታኅሳስና ህዳር ላይ የሚታጨድ ነገር አይገኝም። መሬት ዘር የምትሰጠው ፍሬ የምትሰጠው ዘር ተቀብላ ነው ከገበሬው። ሴትም ደግሞ ልጅ የምትወልደው እንደዚሁ ነው። ባላግብታ ጎጆ ቀልሳ ከወንድ ዘር ተቀብላ ነው ልጅ የምትወልደው። ስለዚህ አንተ ግን የተለየነ መሬት ያለ ዘር እንደምታበቅል ወሴትም ያለ ወንድ ዘር እንደምትወልድ ይህንን ግሩምና ድንቅ የሆነ ቃል ከየት ነው ያገኘኸው አለች እመቤታችን። በረከቷን እግዚአብሔር ያሳድርብን። በሳይንሱ በዓለሙ አንድ ሴት ለመውለድ ወንድ ያስፈልጋታል። አንድ ሴት ያለዚህ መጽነስና መውለድ አትችልም። ወይም ደግሞ አንድ ሴት ልጅ ከወለደች ድንግል አትባልም። ድንግል ከሆነች ደግሞ ልጅ አላት እናት ናት አይባልም። እነዚህ ነገሮች በዓለም በሰው ተፈጥሮ የማይስማሙ ነገሮች ናቸው። የማይስማሙ ነገሮች። የኔና የእናንተ እናት ድንግል ማርያም ግን ያለ ወንድ ዘር ጌታን ጸንሳ የወለደች ከወለደችም በኋላ ድንግልናዋ ያልተለወጠ ድንግል ሆና እናት የምትባል እናት ሆና ድንግል የምትባል እንዘ ድንግል ወእም እናትነትን ከድንግልና
ድንግልናን ከእናትነት አስተባብራ ይዛ የተገኘች በሰማይም የለም በምድርም የለም በታችም በካለ ፍጥረት የለም እሷ ብቻ የኔና የናንተ እናት ናት። አመስግኗት ድንግል ማርያም። ይገርማል። ስለዚህ ምንድነው ይሄ አይሆንም አለችው። ከዚያ ገብርኤል አብራራ። ይሄ የሚሆነው በግብረ መንፈስ ቅዱስ ነው። ይሄ እኔ ተልኬ ነው የመጣው። ትክክል ነሽ፣ ያንቺ ሐሳብ ይገባኛል። ግን ይሄ የሚሆነው በግብረ መንፈስ ቅዱስ ነው፣ በእኔም በሌላም አይደለም አላት። ያን ጊዜ እመቤታችን መንፈስ ቅዱስማ ምን የማያደርገው አለ ብላ እሺ አለች። ይኩነኒ ያለች አካላዊ ቃል ሰባቱን ሰማያት ሰንጥቆ መጥቶ በድንግል ማርያም ማህፀን አደረ። ድንግል ማርያም ለሶስት ወር ያህል ጌታችንን በማህፀኗ ተሸከመች። ራ መስግኑት ይሄን ጌታ። አሁን ለድንግል ማርያም 3 ወር ሲሆናት ጌታን ጸንሳ እስኪ አስቡት ይሆናል። ያ ሰማይና ምድር የፈጠረ ጌታ፣ ምድር የእግሩ መረገጫ፣ ሰማይ ዙፋኑ የሚባልለት ይህን ያህላል ይህን ይመስላል የማይባልለት አምላክ በዚህ ይወሰናል በዚህ ያልፋል የማይባል ይህን ይመስላል ተብሎ ሊገለጥ የማይችለው ጌታ በላይ ዓለምን በእፍኙ ያዘ በመዳፉ ያዘ። እግዚአብሔር በጠባቧ ማኅፀን በድንግል ማርያም ማኅፀን አድሮ ሰው ሆኖ ተወለደ እኛን ያድነን ዘንድ። ራ መስግኑት ይህን ጌታ። እግዚአብሔር የተመሰገነ ይሁን። እሺ አለች። ይሄ ሚስጥር ተከናወነ። የቅዱስ ገብርኤልና የድንግል ማርያም ንግግር አሁን በእሽታ ተቋጨ። እሺ አለች ድንግል ማርያም። እኛም እሺ ብለን የእግዚአብሔርን በረከት ለማግኘት ያብቃን። ምእመናን እሽታ ምን ያህል በረከትን እንደሚያስገኝ ከድንግል ማርያም ተማሩ። ከዚህ ቅድስት እናት እንማር። እሺ ስላለች እግዚአብሔር ወደ ማኅፀኗ መጣ። እሺ ስላለች እግዚአብሔር ሰው ሆነ። እሺ ስላለች እግዚአብሔር ሰው ሆኖ የወደቀውን ዓለም እንዲነሳ ምክንያት ሆነ። የድንግል ማርያም እሽታ የጨለመውን ዓለም አበራ፣ የወደቀውን ዓለም ትንሣኤ ሰጠ፣ የጠፋውን የሰው ልጅ አስገኘ፣ የቆሸሸውን የሰው ልጅ ማንነት እንዲታጠብ ያደረገ የድንግል ማርያም እሽታ ነው። ወራ መስግኗት እችንና አያችሁ። እኛ ዛሬ እሺ ባለማለታችን ስንቱ በረከት አጥተን ሊሆን ይሆን? ወገኖቼ እስኪ በደንብ አስቡ። እንደ ክርስቲያን እምቢ በማለታችን ለእግዚአብሔር እሺ የምንልበት ልብ ስላጣን ሁልጊዜ እምቢተኛ ስለሆን ለመጾም እምቢተኛ፣ ለመጸለይ እምቢተኛ፣ ለመቁረብ እምቢተኛ፣ በሰላም ለመኖር እምቢተኛ፣ እሺ የሚል አንደበት ስላጣን ዛሬም ይናገራል መጽሐፍ እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ ይላል። የምንም በረከት ኧረ አይሰማኝም። ተመልከቱ ድንግል ማርያም እሺ ስላለች የማይሆነው የማይደረገው ምስጢር ተከናወነ። እንደገና ኢሳይያስ ደግሞ እሺ ብትሉ እናንተ የምድርን በረከት ትበላላችሁ፣ እምቢ ካላችሁ ግን ሰይፍ ይበላችኋል ይላል። ምን ይበላችኋል ይላል? ይኸው የእምቢታችን ውጤት አሁን እያየነው ነው። አሁን እኮ ሰይፍ አለ ኢትዮጵያ ውስጥ። አሁን እኮ እሳት አለ ኢትዮጵያ ውስጥ። መከራ አለ ዓለም ላይ። ዛሬ የትውልዱ የእምቢተኝነት ውጤት ከደረቀው ሰማይ ላይ ልክ እንደቀደሙት እንደ ሰዶምና እንደ ገሞራ እግዚአብሔር እሳት እያዘነበ ነው። አይታችኋል። በውጭ ዓለም ይሄ ዘመን ያመጣውን ግብረ ሰዶም የሚባለው ይሄ እግዚአብሔር የፈጠረውን የሰውን ልጅ ጋብቻ የሚያቆሽሸውን ነገር የምትሰራዋ ከተማ ነዳለች። ልብ በሉ። ለእግዚአብሔር እምቢ ያሉ ከተሞች በደረቅ ፀሐይ እየጠፉ ነው። እናንተ እንዴ እኛ ምናልባት በአደባባይ የወጣ እግዚአብሔር የለም የሚል በአደባባይ የሚናገር ኢትዮጵያ ውስጥ ሰው ስለሌለ ምናልባት ቁጣው በተለያየ መልክ ቢኖርም እግዚአብሔር በውጭ እንዳየናቸው ከተሞች ግን ከተማችን ያላደረገም። እስቲ አመስግኑት ይሄን ጌታ። እምቢ ያሉ ሰዎች እየጠፉ ነው። እሽታን ከአንደበታቸው ያጠፉ ሰዎች እግዚአብሔር
የንፍር ውሃ ጎርፍ እያመጣ እያዝለቀለቃቸው ነው። ምክየት ሳይባል ከየት መጣ ሳይባል አውሎ ነፋስ ጎርፍ የሚኖርበትን ከተማ የሚያመልኩበትን ቤት ሲመታው ሰው በሰው ላይ ሲወድቅ ሰው ወጥቼ ገባለሁ ብሎ በዚያው ሲቀር አይተናል። በእኛ ሀገርም ተመሳሳይ የሆኑ ነገሮች አሉ። ይሄ ምንድነው ካላችሁኝ እሺ ማለት ስላቃተን መጾም መጸለይ ንስሐ መግባት ስላቃተን ላያችን ነጭ ሆኖ ውስጣችን እየጠቆረ እግዚአብሔር ቤት ምን መጣለን ጠንቋይ ቤት ምን ሄዳለን እንዘምራለን እንዘፍናለን ከቤቱም አለን ከዚያኛውም ከተማ አለን እና ተቀላቅሎብን ስለሆነ አሁን ቁጣው በዙሪያችን አለ። ግን እንዳንጠፋ እሺ እንበል፣ ለእግዚአብሔር እንታዘዝ፣ ድንግል ማርያምን እንምሰላት፣ እናታችን እንምሰላት። እሷን መሆን አንችልም፣ ግን የእሷን ሕይወት መስሎ መጓዝ ያስፈልጋል። ድንግል ማርያም እሺ ስላለች ዓለም ዳነ። እኛ ቢያንስ እሺ በማለታችን ራሳችንን ማትረፍ ያቅተናል፣ ወገኖቻችን ማትረፍ ያቅተናል፣ ዘመዶቻችን ማትረፍ ያቅተናል። እሺ ብለን የመንግስቱ ወራሽ መሆን ያቅተናልኛ። አረ እግዚአብሔር ለሁላችንም ልብ ይስጠን። እሺ ስላለች እመቤታችን ምስጢር ተከናወነ። 3 ወር ያህል ሲሆናት እመቤታችን ወተንሳት ፍጡነ ማርያም በውእቱ መዋዕል ወሆረት ደወል አይነከርም ወአመሃታ ለኤልሳቤጥ ወደ ዘካርያስ ከተማ ወደ ይሁዳ እመቤታችን ጉዞ አደረገች። ለምን የሚባለው ብዙ ትርጉም አለው። አሁን እዚያ ውስጥ አንገባም። ግን እመቤታችን ቤተ ዘመድ ናት ለኤልሳቤጥ። ዘመድ አሞሮች የሥጋ ዘመዶች ናቸው። ምእመናን ምንም እንኳን ኤልሳቤጥ ለድንግል ማርያም የሥጋ ዘመዶች ቢሆኑም እኛም በመንፈስ የድንግል ማርያም ልጆች ነን። እኛ ዘመዶች ብቻ አይደለም ልጆቿ ነን። ደስ ይበላችን እመቤታችን እኛ ልጆቿ ነን። በዮሐንስ በኩል ነዋ ወልድኪ እነሆ ልጅሽ ብሎ መድኃኔዓለም ቀራንዮ ላይ መስቀል ላይ ሆኖ ዮሐንስን ለድንግል ማርያም ልጅ አድርጎ ሲሰጥ ድንግል ማርያምን ለዮሐንስ እናት አድርጎ ሲሰጥ እኛ የድንግል ማርያም ልጆች ተብለናል። ድንግል ማርያም የኛ እናት ሆናለች። ራ መስግኗት እመቤታችንን። ማናት የኛ እናት? ድምፅ አይሰማኝም። በደምብ ተናገሩ። ዝቅ አድርጉት አፋችሁ ላይ ያለውን ልብስ። የኛ እናት ማናት? ማን የሰጠን? ማን የሰጠን? እግዚአብሔር ልጇ መድኃኔዓለም ክርስቶስ መስቀል ላይ የዮሐንስ ወንጌል ምዕራፍ 19 ቁጥር 5 ላይ ያነቡት ቤታችሁ። ክርስቶስ ከሷ ተወልዶ ዓለምን ለማዳን እጆቹን ዘርግቶ በ5 ምስማር ተቸንክሮ መስቀል ላይ ስጋውን እየቆረሰ ደሙን እያፈሰሰ እናየው ዘንድ ደም ግባት የለውም ተብሎ ጌታችን እሱ ባይሞት ኖሮ እኛ በሕይወት አንገኝም ነበር። እሱ ያን ያህል መከራ በይቀበል ዛሬ እኛ አምሮብን በክርስትናው ደሴት በቤተ ክርስቲያን እንዲቁጭ ብለን ነጭ ለብሰን መቆም አንችልም ነበር። እኛ ነጭ ለብሰን አምሮብን በመቅደስ የቆምነው እሱ የኛን መልክ ወስዶ የኛን የቆሸሸ ማንነት በእሱ ደም ስላጠበልን ነው። ወረ ምስጋና ይድረሰው ልጇ መድኃኔዓለም። ልክ መስቀል ላይ ሆኖ ወደ ታይ ሲመለከት ከመስቀሉ ስር መስቀሉን ታቀፋ የምታለቅሰው እናቱ ድንግል ማርያም አለች። ከመስቀሉ ስር የድንግል ማርያምን እንባ የልጇን መሰቀል እያየ የሚያነባ ደግሞ ብላቴና መልከ መልካም ደቀ መዝሙር ዮሐንስን አየ። ስለዚህ መስቀል ስል እግዚአብሔር የእናትና የልጅን ውል ፈጸመ። የእና የእናንተ አምላክ አታልቅሽ፣ አይዞሽ፣ የሚንከባከብሽ አብሮሽ የሚሆን ይኸው ልጅ እነሆ ልጅ ሰጥቼሻለሁ። ይሄንን ብላቴና እሱ ያንቺ አገልጋይ ነው፣ ያንቺ ልጅ ነው አላት መድኃኔዓለም። ዮሐንስን ደግሞ አይዞህ አታልቅስ፣ እኔ ብሄድ እኔን የወለደች የበረከት እናት ካንተ ጋር አለች። 15 ዓመት ሙሉ በዮሐንስ ቤት ከዮሐንስ ጋር ድንግል ማርያም አብራ ቆይታለች። ኧረ ምስጋና ይድረሰው መድኃኔዓለም። እናት እናትህ አለው፣ እነሆ ልጅሽ አላቸው። እሷን እናት እሱን ልጅ አድርጎ እግዚአብሔር መስቀል ላይ ሰነድ ፈርሞ ነው የኔና የናንተ እናት ድንግል ማርያምን የሰጠን። ከሜዳ አይደለም፣
ያላመነ አሁንም እናቱ አይደለችም። በመስቀሉ ላይ ከመስቀሉ ጩኸቶች አንዱ ወይም ሁለቱ እኛ ለድንግል ማርያም ልጅ ድንግል ማርያም ለእኛ እናት የሆነችበት መንገድ ነው። ይህን የማያምኑ ካሉ የራሳቸው ጉዳይ ነው። ይህን የመስቀሉን ቃል አሁን መናፍቃን የመስቀሉ ቃል ብለው 7 የመስቀል ጩኸቶች ብለው ያስተምራሉ። ከመስቀል ጩኸቶች ሁለቱ ግን የድንግል ማርያምና የዮሐንስ የእናትነትና የልጅነት ቅብብሎች ነው። ግን አንድ ቀን አሰብከውት አያውቁም። እነሆ ልጅሽ ሲላት እኛን ሁሉ እስከ ምጽአት የሚነሳውን ትውልድ ሁሉ የድንግል ማርያም ልጅ አድርጎ ሰጥቷል። እሷስ ምንድን ነው ያለች? ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል ነው ያለች? ኧረ ንገሩኝ፣ ምን ይሉኛል አለች? በጽይት እናቴ እያል ሲደክመን መተን ሲጎልብን መተን እናቶች ሲጨንቃቸው መተው ስዕሏ ፊት አንብተው ሲሄዱ ገና ከበር ሳይወጡ ጓዳቸው ውስጥ ያለው ችግር ይፈታል። አልሆነላችሁም? አልተደረገላችሁም? ኧረ አመስግኗት ይችን እናት። ስለዚህ እኛ ዛሬ የሥጋ ዘመዶች እንደነበሩ ሳይሆን የድንግል ማርያም ልጆች ነን። ፈጣሪ ይመስገን። መስቀል ላይ የነገሰው ጌታችን ይመስገን። ሰጠን እናት አድርጎ ልጅ አድርጎ። ስለዚህ ዘመዶች ስለሆነ ወደዚህ ሄደች ነው የሚለው። ገና ድንግል ማርያም ወደ ዘካርያስ ቤት ገብታ ኤልሳቤጥን ወገኔ ዘመዴ እንዴት ነሽ ስትላት የድንግል ማርያም ሰላምታ ኤልሳቤጥ ስትሰማ በውስጧ የነበረው ሕፃን የስድስት ወር ጽንስ ከውስጥ ብድግ ብሎ ለድንግል ማርያምና ለልጇ ለድንግል ማርያም የጸጋ ስግደት ይላል ሊቃውንቱ። በውስጧ ለተጸነሰው ደግሞ ለጌታ ለመድኃኔ ዓለም የአምልኮ ስግደት ሰገደ። ክብርና ምስጋና ይግባው። አያችሁ ወሶበ ትሰምዕ ቃላ እንዘ ትታመሃ አንፈራጸ እጓል በውስተ ከርሳ። እንዴት ነሽ ስትላት የድንግል ማርያም ሰላምታ ወደ ኤልሳቤጥ ጆሮ ሲገባ አያችሁ በውስጡ ያለው ያ ዮሐንስ የ6 ወር ጽንስ ብግ ብሎ ለድንግል ማርያምን አመሰገነ፣ ሰገደ። አያችሁ ሰገደ። የመካኒቱ ልጅ ለድንግል ማርያም ልጅ ሰገደ ይላል ቅዱስ ያሬድ። አሁን ዛሬ እኮ ድንግል ማርያምን የማያከብሩ ሰዎች ከጽንስ ያነሱ ሰዎች ናቸው። ይመናል ከ6 ወር ጽንስ አድሰው እኮ ነው። ከ6 ወር ጽንስ ገና ካልተወለደ ለድንግል ማርያም ክብር የማይሰጡ ሰዎችን ካያችሁ ካልተወለደ ሕፃን የሚያንሱ ሰዎች ናቸው ብላችሁ ያዟቸው። እግዚአብሔር ከዚህ ይሰውረን እኛን። አሜን በሉ እስቲ። ገና የድንግል ማርያም ሰላምታ ወደ ጆሮዋ ሲደርስ በውስጡ ያለው ጽንስ ተንቀሳቀሰ። ገና ያልተወለደ እኮ ነው። ገና አበመም ማለት የማይችል እኮ ነው። ገና እኮ ነው። ገና ተስዕሎተ መርኬል ተፈጸመለት። ግን ቢወለድ እኮ ቆሞ መሄድ የማይችል እኮ ነው እንደ ሳይንሱ። ገና ልጅ ነው። ለመወለድ ገና 3 ወር ይጠብቃል። ገና 3 ወር አለው። ገና ነው። ያ ውሃ የሆነው ነገር ግን የእግዚአብሔርን ሥራ ስለሚያውቅ በድንግል ማኅፀን የተከናወነው ስለሚያውቅ ሰገደና አመሰገነ። ረን አንተም አመስግኗት እመቤታችንን። አረ ያንስባታል። ከዛችኋል ፀሐዩ መታችሁ። እግዚአብሔር የተመሰገነ ይሁን። ይሄ ብቻ መች ነው? ቀጠለና በኤልሳቤጥም የድንግል ማርያምን ሰላምታ በሰማችሁ በኤልሳቤጥ ላይ ደግሞ መንፈስ ቅዱስ መላባት ይላል። በማን ላይ? በማን ላይ? ኧረ ስሟን ጥሯት። በማን ላይ? በቅድስት ኤልሳቤጥ ላይ የሰላምታዋን ድምፅ የድንግል ማርያምን ከመስማቷ የተነሳ መንፈስ ቅዱስ መላባት። ኧረ እግዚአብሔር የተመሰገነ ይሁን። ወገኖቼ ዛሬም እንደ ኤልሳቤጥ የድንግልን ሰላምታ የሚሰማ የድንግልን ስሟን የሚጠራ የድንግልን እናትነት የሚረዳ የተረዳ በምልጃዋ የሚታመን በክብሯ የሚያምን ወላዲተ አምላክ መሆኗን የሚቀበል አምኖ የተቀበለ ሁሉ መንፈስ ቅዱስ ይሞላበታል። ደስ ይበላችሁ። ሲያመስግኗት እሷን ይሞላበታል።
ገና እንዴት ነሽ የሚለውን ሰላምታ ስትሰማ እኮ ነው የጽንሱ መስገድ መነቃቃት መዝለል እንዳለ ሆኖ በኤልሳቤጥም ላይ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። አያችሁ ምእመናን፣ እኔ ይሄ አሁን ዛሬ ዓለሙ ሊያውቀው የሚገባ ጉዳይ ነው። ዛሬ የጠፉ ሰዎች ይሄን ማወቅ አለባቸው። የድንግል ማርያምን ሰላምታ ሰምታ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት በጎ ነገር ለመናገር አንደበቷ የሚቀና ከሆነ ለምንድን ነው ዛሬ ሰዎች መናፍቃን ይሄን ሐሳብ የጠሉት? የመንፈስ ቅዱስ መመላት ምክንያት ከሆነች ድንግል ማርያም ለምን የጠሏት ነው? የእመቤታችንን ይሄን ክብር መስማት ከክብር ሁሉ በላይ ነው። እግዚአብሔር ካከበራቸው ሁሉ የከበረች ከሱ በታች ከቅዱሳን ሁሉ በላይ የከበረች ድንግል ማርያም ሲያመስግኗት አመስግኗት በደንብ እሷ ናት ስሙ። ስለዚህ ዝቅንና በእሷም ላይ መንፈስ ቅዱስ መላባት። ከዚያ በኋላስ ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ ያለች ለእመቤታችን። ደግሞ እሷ ልጇ መጀመሪያ ሰግዶ የለ አሁን ደግሞ ኤልሳቤጥ በመንፈስ ቅዱስ ተመልታ ከሴቶች መካከል የተለየሽ የተባረክሽ አንቺ ነሽ፣ የማኅፀንሽ ፍሬ አሁን 3 ወር የሞላው በአንቺ ማኅፀን እሱም የተባረከ ነው አለችና በአንቺ የተነገረ ሁሉ ይፈጸማልና እንደሚፈጸም ማምነሻልና አንቺ ብፅዕት ነሽ አለቻት። እስቲ እናንተ ብፅዕት ነሽ ብሏት እስቲ። አይሰማም እስቲ በሏት። አንቺ በሉ እስቲ ብፅዕት ነሽ። ምንድን ነሽ አላት? እግዚአብሔር የተመሰገነ ይሁን፣ ለመድኃኔዓለም ምስጋና ይድረስ። ለካ ምእመናን በመንፈስ ቅዱስ የተሞላ ሰው ነው ድንግል ማርያም የሚያመሰግናት። ለካ ሌሎቹ ማመስገን ያልቻሉት የድንግል መንፈስ ቅዱስ ስለተለያቸው ነው። የእግዚአብሔር መንፈስ ስለራቃቸው ነው። ለካ የድንግል ማርያምን ክብር መናገር ያቃታቸው አይመስላችሁም? እውነት እኮ ነው። እኔ የሚገርመኝ ብዙ ሰዎች በመጽሐፍ ቅዱስ ስላሉ ሴቶች ያስተምራሉ። ብዙ መናፍቃን 7 አጋንንት ስለወጣላት ሴቶች ያስተምራሉ። በቤተ መቅደስ ስላደጉ ሴቶች ያስተምራሉ። ስለነ ሳራ ስለነ ርብቃ ያስተምራሉ። ስለነ ማርያም መግደላዊት ያስተምራሉ። ስለነ ሐና ያስተምራሉ። ስለ ሁሉ ሴቶች ያስተምራሉ። ስለ ድንግል ማርያም ግን ለማስተማር አንደበታቸው ተይዟል። ለምን? መንፈስ ቅዱስ አላደረባቸው። መንፈስ ቅዱስ ያደረባቸው ማን? ኤልሳቤጥ እነ ቅዱስ ገብርኤል ደስ ይበልሽ ብሎ አመሰገኗት። ገብርኤል እኮ እየሰገደ እኮ ነው፣ እየወደቀ እየተነሳ እኮ ነው። ጸጋ የሞላብሽ ሆይ ነይራት። መጀመሪያ ጸጋ የሞላብሽ ማለት ኃጢአት የሌለብሽ ማለት ነው። እስኪ እናንተም በሏት እስቲ ጸጋ የሞላብሽ በሏት እስቲ። ጸጋ የሞላብሽ ሆይ በሏት እስቲ። ኧረ አንደበታችሁ ይናገር በደንብ። ምን ይበልሽ? ምን ይበልሽ? አመስግኗት፣ ደስ ይበላት ድንግል ማርያም። ከእግዚአብሔር ስለተላከ እኮ ነው። ከእግዚአብሔር ስለመጣ ያ መንፈሳዊ መልአክ ብርሃናዊ መልአክ ጸጋ የሞላብሽ ሆይ ደስ ይበልሽ ብሎ አመሰገናት፣ ሰገደላት። እና መልአኩ ያከበራትን እናት አለማክበር ውርደት አይደለም? መልአኩ ደስ ይበልሽ ያላትን እግዚአብሔር ከኃጢአት ሁሉ ለይቶ ያስቀመጣትን እናት አለማመስገን በእውነቱ አለመታደል አይደለም? ኤልሳቤጥ መንፈስ ቅዱስ አድሮባት ደስ ይበልሽ ያለቻትን እናት አለማመስገን አለመታደል አይደለም? እኛ እኮ ታድለናል ምእመናን፣ ተመርጠናል እኮ። የመንፈስ ቅዱስ ልጆች እኮ ነን። የኤልሳቤጥ ልጆች እኮ ነን። የቅዱስ ገብርኤል ልጆች እኮ ነን። ደስ ይበላችሁ፣ አመስግኑት እግዚአብሔርን። ድንግል ማርያምን በእናትነት ክብሯ የሚያከብር ሁሉ የቅዱስ ገብርኤል ልጅ ነው፣ የኤልሳቤጥ ልጅ ነው። በቅዱስ ገብርኤልና በኤልሳቤጥ ያለ መንፈስ ቅዱስ በሱም አድሮበታል። ደስ ይበላችሁ። ይሄን ነው እንዴ በአጋንንት ተይዛ ስለነበረች ሴት እያስተማረ ጌታ ስለወለደች እናት አለማስተማር ውርደት አይደለም? በጾም በጸሎት ተወስነው ክብር ስላገኙ እናቶች
ጻድቃን ሰማዕታትን የወለዱ ስለወለዱ እናቶች እያስተማሩ ስለ ድንግል ማርያም አለማስተማር ውርደት አይደለም? እስኪ ጠላት ይፈር ሰይጣን የሚቃጠል እስኪ እናንተ አመስግኗት ድንግል ማርያም። የለም እንደኔ የምቻል ምስጋናዋ አንሶብኛል። እስኪ ቆይ የለም አሁን የልልታ ኩረጃ ስላየው ወንዶች ብቻ ሲበሉት መመስግኗት ወንዶች። አይ ሴቶች እስቲ ሴቶች አይውላችሁና ወንዶች እስካሁን እየኮረጁ ነበር ማለት ነው አይደል? አዎ አንድ ላይ መስግኗት ድንግል ማርያምን አንድ ላይ ሁላችንን ድንግል ማርያም ተባርከን የድንግል ማርያም ጸጋ ይደርብን። ድንግል ማርያም ምእመናን ድንግል ማርያም በዓለም ላይ ካሉ ሴቶች ሁሉ የበላይ ናት። ከሰዎች ብቻ አይደለም ከመላእክት ሁሉ የበላይ ናት ድንግል ማርያም። ይእቲ ተአቢም ኪሩቤል ወተፈደፍድም ሱራፌል። እሷ ከመላእክት ሁሉ ትበልጣለች፣ ከሱራፌል ትበልጣለች። ዙፋኑን ተሸክመው ከሚታዩት ሁሉ ትበልጣለች። ለምን? እነሱ በጸጋ የሚሸከሙትን የሚያድርባቸውን ጌታ እሷ ግን በማህፀኗ ወልደዋለች፣ ተሸክመዋለች፣ ወልደዋለች፣ በክንዷ ታቅፈዋለች፣ በጀርባዋ አዝለዋለች። የድንግልና ጡቷን አጥብተዋለች። በጀርባዋ አዝላ የግብፅን በረሃ አቋርጣ ተሰዳለች። እየሰማችሁ ነው ወገኖቼ? የሄደችበት የበረሃው ትኩሳት እግሯን እያቃጠላት ልጇ ከእናቱ ጡቶች ምግብን እንደሚለምን ሕፃን እያለቀሰ የድንግል ማርያም ውስጥ እግሯ በረሃውን ስታቋርጥ በረሃው እያቃጠላት ውስጥ እግሯ ውሃ ይቋጥር ነበር ይላል። በዚህ ሁሉ መከራ ይዛው የተሰደደች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት አምላኬ ብለው የሚሰግዱለትን ልጄ ብላ የታቀፈችና ኧረ ምስጋና ይድረሳት ለእሷ ወላዲተ አምላክ። ኃጢአት ያልነካት በደል ያልነካት ይሄን ለመረዳት ሰዎች ዛሬ ግራ ይገባቸዋል። ድንግል ማርያም ከጥንተ አብሶም ከመላታ ኃጢአትም ንጽሕት ናት። ድንግል ማርያም አልነካትም ምንም ነገር። ይሄን ለመረዳት ሁለት ነገር ልንገራችሁ። የመጀመሪያው ትንሽ ምሳሌ። ብዙ ጊዜ ቤታችሁ ወይ ለልደታ ወይ ለሆነ በዓል ንፍሮ ቀቅላችሁ አታውቁም? ታውቃላችሁ? አታውቁም? ተወደደ እንደሱም አሁን ጠፋ። ታውቃላችሁ አይደለም? ባቄላ ቀቅላችሁ በስሎ በጣሳም ነዶበት ሲያበቃ ከበሰለ በኋላ ስትገለብጡት ከመካከል እንደው አንድ ሁለት ያልበሰለ ባቄላ ታገኛላችሁ። ያ ሁሉ ሰዓት እኮ ነዶበት እኮ ነው። ያ ሁሉ በላይም በታችም ነዶበት ሁሉ በስሎ ሁሉ አልቆ መጨረሻ ላይ ግን ስናየው ከውስጡ ያልበሰሉ 3-4 ባቄላዎችን ምንም ያለካቸው ጥሬ እናገኛለን። ታገኛላችሁ? አረ ንገሩ ይተው አታጉርፉ አይደለ? አዎ ልክ ድንግል ማርያምም ዓለምን ሁሉ ኃጢአት ይዞ አንኩሮ አብስሎ ሲለቀው ልክ እንዳልበሰለችው ባቄላ ከዚያ ሁሉ ኃጢአት ከያዘው ከተማ ድንግል ማርያም ብቻ ተገኘች። ምስጋና ይድረሳት። እናንተ የጣዳችሁት እኮ ባቄላ ሳይበስል ከተገኘ አምላክ የጠበቃት ድንግል ማርያም ከኃጢአት ብትለይ ያንስባታል እንጂ በዛባታል እንዴ? አያንስባትም ይሄ እንዴ? አመስግኗት ሞሎት ድንግል ማርያም። ሌላው ምሳሌ ደግሞ ይሄ በቤታችሁ የምትሰሩት ነው። ሌላ ብዙ አለ፣ ግን ይሄን አስቡት። ይሄን ከዚያ ሁሉ ከበሰለው ባቄላ ብዙ እኮ በስሏል። 100 ሺህ የሆነው እኮ በስሏል፣ ግን አንዷ ትገኛለች። ያን ጊዜ አለው እግዚአብሔር ዓለሙን ሁሉ አየ ይላል አባ ሕርያቆስ። ምስራቁን አየ፣ ምዕራቡን አየ፣ ሰሜኑን አየ፣ ደቡብን አየ፣ ወውስተ ሁሉ አጽናፍ ሁሉን አየ። አሻተተ፣ ፈለገ፣ ሁሉም መረመረ። ወይረከበ ዘከማኪ እንደ ድንግል ማርያም ያለ ግን አላገኘም። ወፈተወስነኪ ደም ግባትሽን መዓዛ ምግባርሽን ወደደ። ወፈነወ ሀቤኪ ወልዶ ዘያፈቅር አንድ ልጅን ወደ አንቺ ሰደደ፣ ከአንቺም ስጋን ለብሶ ተወለደ። ምስጋና ይድረሳት ለእመቤታችን። ይሄ ነው የሚለው። ይሄን ያዙ።
ሌላ ሁለተኛው ሰዎች የሚያነሱት በዚሁ ላይ ላንሳው ብዬ ነው። እናትና አባቷ ሐናና ኢያቄም ኃጢአት አለባቸው። ጥንተ አብሶ አለባቸው። ምልዓተ ኃጢአትም አለባቸው። እሷ ደግሞ የተወለደችው ከነሱ ነው። ስለዚህ ከሁለት ታማሚ እናትና አባት ከተወለደች እሷ እንዴት ታመልጣለች ከበሽታው ከጥንተ አብሶ ይላሉ። ሰምታችኋል ይመናል። እንዴት ነው እሷ ሁለቱ ሐናና ኢያቄም ቅዱስ ኢያቄምና ቅድስት ሐና ጥንተ አብሶ ካለባቸው ኃጢአት ካለባቸው እንዴት ነው እሷ ከነሱ ነፃ ሆና ምክንያቱም ጥንተ አብሶ የሚባለው የሚተላለፈው በዘር ነው። ልክ ዛሬ እንደዚህ እንደ ኤችአይቪ በሽታ ማለት ነው። ያኔ እየሰማችሁ ነው ወገኖች? እንደዚያ ማለት ነው። በዘር ነው የሚተላለፍ። ስለዚህ የሚወለደው ሁሉ ይያዛል። ስለዚህ የእሷ እንዴት ነው ይላሉ። እሷንማ አቀባ መንፈስ ቅዱስም ከርሰይማ እሷ እግዚአብሔር ከማይፀን ገና ከማይፀን ጠብቋታል። አድሮባት አነጻ ሳይሆን ገና ያመርገም ወደ እሷ እንዳይመጣ እግዚአብሔር መንፈስ ቅዱስ ጠብቋታል። ንጽሕት ናት። ከእናቷ ማይፀን ነው የጠበቃት የለያት። ያመርገም እንዳይነካት አድርጎ እግዚአብሔር ባወቀ ጠብቋታል ስንላቸው ኧረ እንዴት ሊሆን ይችላል ይላሉ። ግን ምሳሌ ልንገራችሁ። አሁን ዛሬ በዓለማችን ኤችአይቪ አሁን ይጥፋ ይኑር እኔ አላውቅም፣ መረጃ የለኝም። ድሮ ይለፈፍ ይነገር ነበር፣ አሁን ጠፍቷል። ፈቅደውለት ይሆን ተስማምተው ይሆን አላውቅም። አሁንም አለ ይነገራል፣ እኔ እንጃ። እግዚአብሔር ግን ይጠብቃችሁ። አሜን አትሉም? ከዚያ በኋላ ኮሮና መጣ፣ ሌላም መጣ፣ አንገት ገትር መጣ፣ ያተረሳ። ግን ምድር ላይ እስካለን ድረስ አዳዲስ ነገሮች ይኖራሉ። ግን እግዚአብሔር ከኛ ጋር ስለሆነ እናልፈዋለን። አንችልም፣ እንችላለን። እግዚአብሔር ያሳልፋል አያሳልፍም? የሞላውን ባሕር ይከፍላል፣ የነደደውን እሳት ያጠፋል፣ የተቆፈረውን ጉድጓድ ይደፍናል፣ የመጣውን መከራ ያስወግዳል፣ በሽታውን ያርቃል። ካመን ነው እምነት ካለን በንስሐ ሆነን ከጠየቅነው እማናልፈው ነገር የለም። ይሄን እመኑ። ስለዚህ ዛሬ በዚህ በሰለጠነው ዓለም በሳይንሱ በኤችአይቪ የተያዙ ባልና ሚስቶች አብረው መኖር ይችላሉ። እየሰማችሁ ነው? ይችላሉ። በኤችአይቪ በበሽታው የተያዙ ባልና ሚስቶች አብረው እየኖሩ ልጅ መውለድ ይችላሉ። የሚወለደው ልጅ ግን ልብ በሉ ይመናል። ሰው እኮ የሰው ጥበብ እኮ ምን ያክል እንዳደገ አስቡት። በበሽታ የተያዙ ባልና ሚስቶች አብረው እየኖሩ ልጅ ይወልዳሉ። የሚወለደው ልጅ ግን ከሁለቱም ዘር የሚቀዳ ሆኖ በሽታው ሳይኖርበት ነፃ ሆኖ እንዲወለድ ዓለም ማድረግ ይችላል። እስቲ አመስግኑት እግዚአብሔርን። ይችላል። ልብ በሉ ሳይንሱ ከታማሚ ሰዎች ንጹህ ያልታመመ ንጹህ ሕፃን እንዲወለድ ማድረግ ይችላል አለ። አያችሁ? ስለዚህ ጥንተ አብሶ ሁለት ኤችአይቪ ኤድስ ካለባቸው ባልና ሚስቶች የሌለበት ነፃ ሕፃን እንዲወለድ ካደረገ ሳይንሱ መንፈስ ቅዱስ ደግሞ ጥንተ አብሶ ከነበረባቸው ከሐናና ከኢያቄም ወላዲተ አምላክ ለእናትነት የመረጣት ከመላእክት ሁሉ በላይ ያከበራት ኃጢአት በማሰብ ያልነካት ዓይኗ ድንግል የሆነ ጆሮዎቿ ድንግል የሆኑ እጆቿ ደናግላን የሆኑ ሕዋሳቶቿ ሁሉ በድንግልና የታተመችውን ሕፃን ከሐናና ከኢያቄም አብራክ ኃጢአት ሳይነካት እንድትወለድ ማድረግ ይችላል አይችልም? ንገሩኝ። አይሰማም? እስኪ ወንዶች ይችላል በሉ። እስኪ ወንዶቹ፣ እስኪ እናቶችም በሉ። አንድ ላይ ይችላል በሉ። እግዚአብሔር አመስግኑት መድኃኔዓለምን። ይሄ ነው። ስለ እግዚአብሔር ከታመሙ ሰዎች ጠብቆ ኃጢአት እንዳይነካት አድርጎ እንድትወለድ እግዚአብሔር አደረገ ነው። ሊቃውንቱ ይሄን ያለው መንፈስ ቅዱስ አቀባ እምከርሰ እማ ከእናቷ ማህፀን ከኢያቄምና ከሐና አብራክ ስትከፈል ማን ጠበቃት? ማን ጠበቃት እንዴ? አረ ከዚህም አልፎ እንኳን ሐናና ኢያቄም ዓለም ሳይፈጠር ገና ድንግል ማርያም በማን ልቡና ታስባ ትኖር ነበር? እናቶች ሁሉ ጊዜ ተሰሙት ይል እንዴ? በማን ልቡና? በአምላክ ልቡና ታስባ የወደቀው ዓለም እንዲነሳ ገና ንጽሕት ደም እየተቀዳች ገና ከአዳም ወደ ኖህ ወደ አብርሃም ወደ ዳዊት ወደ ሰሎሞን እያለች ገና እግዚአብሔር ስለጠበቃት ከኃጢአት የተለየች እናት አድርጎ እግዚአብሔር ለኛ ሰጠን። አመስግኗት ድንግል ማርያም።
ይህ ምሳሌ ያዙ። ስለዚህ በእንዲህ አይነት ክብር የከበረችው እናት አሁን ደግሞ ጌታን ጽንሳ ስትመጣ ኤልሳቤጥ የማኅፀኗ ጽንስ ዘለለ፣ በሷም ላይ መንፈስ ቅዱስ መላባት፣ ደስ አላት። ለድንግል ማርያም ምስጋና አቀረበች። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ ነው። በአንቺ መላእክት ቅዱስ ገብርኤል የተናገረው ይፈጸማልና ያመንሽ አንቺ ብፅዕት ነሽ ብላ አመሰገነቻት። እስቲ እናንተም አመስግኗት ድንግል ማርያምን። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖች ዛሬም እኛ ድንግል ማርያም የምናመሰግነው የመንፈስ ቅዱስ ልጆች ስለሆን፣ መንፈስ ቅዱስ ስላልተለየን፣ መንፈስ ቅዱስ ሁልጊዜ የሚሰራባት ኦርቶዶክሳዊት ተዋሕዶ ሃይማኖት ውስጥ ስላለን፣ ከዚህ ስላልወጣን ስላልተበከን፣ ከዚህ ወጥተን ሌላ ቦታ ስላልሄድን፣ ከዚች መቅደስ የወጣን ጊዜ ከመንፈስ ቅዱስ እንለያለን። ከመንፈስ ቅዱስ የመለያችን የመጀመሪያው ምልክት ደግሞ ልብ በሉ ድንግል ማርያም ማመስገን እናቆማለን። ደስ ይበልሽ ማለት እናቆማለን። ክብር ይገባሻል የአምላክ እናት ማለት እናቆማለን። ከዚህ መቅደስ የነበሩ የወጡ ሰዎች በኤልሳቤጥ ያደረው መንፈስ ቅዱስ እንደተለያቸው የምታውቁት ወዲያው እንደወጡ የድንግል ማርያምን ስም መጥራት ያቆማሉ። ምስጋናዋን ማመስገን ያቆማሉ። መልአኩ የተናገረውን ቃል መናገር ያቆማሉ። ዘካርያስ የተናገረችውን ቃል መናገር ያቆማሉ። ምን የሚለውን? ተፈስሒ ደስ ይበልሽ የሚለውን። ኧረ ደስ አይበላቸው እናንተ አመስግኗት ወገኖቼ። ይሄ ነው ምልክቱ፣ ይሄ ነው በቃ የኛ የእውነተኛይቱ ልጆች መሆናችን ምልክቱ ይሄ ነው። በቅዱሳን ላይ ያለው መንፈስ እንዳልተለየን መገለጫችን ዛሬ ይሄ ነው። እግዚአብሔር እንደ አምላክነቱ እናመልካለን፣ እንደ ፈጣሪነቱ እንደ አዳኝነቱ እናመልካለን። ከድንግል የተወለደው ጌታ አምላክ ነው፣ ፈጣሪ ነው፣ ዓለምን የዋጀ ነው፣ የወደቀውን ዓለም ያነሳ ነው፣ የጠፋውን ያገኘ ነው። ከአብ የተላከ ክንዱ ነው፣ ኃይሉ ነው። በእኛ ላይ 5500 ዓመታት ወድቆብን የነበረውን ቀንበር የሰበረ ነው። በደሙ አጥቦ በቀኙ ያቆመን ነው ልጇ። አመስግኑ መድኃኒዓለም ክርስቶስ። እሱ ነው። እሷ ደግሞ ይህንን የሚበላውን እንጀራ የሚጠጣውን ውሃ ወልዳ የሰጠች፣ ቀራንዮ ላይ የፈሰሰውን ደም ወልዳ የሰጠች፣ የተቆረሰውን ሥጋ ወልዳ የሰጠች። አባ ሕርያቆስ እንዳለው ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናድርግሻለን። የሚበላውን እንጀራ የማያስርበውን፣ የሚጠጣውን ውሃ የማያስጠማውን ወልደሽ ሰጥተሽናልና ይላታል። ሲያመስግኗት እናንተም ወደዷት እመቤታችን። ስለዚህ ይህንን አለቻት። ኤልሳቤጥ ስለ አምላክ እናት መሰከረች፣ የገብርኤልን ቃል ደገመች፣ አመሰገነቻት። ከዚህ በኋላ ድንግል ማርያም የኤልሳቤጥንም ሰላምታ ከተቀበለች በኋላ ጌታዋን አመሰገነች። ወትቤ ማርያም ድንግል ማርያም እንዲህ ብላ አመሰገነች። ታቢዮ ነፍሴ ለእግዚአብሔር፣ እግዚአብሔር ሰውነቴ እግዚአብሔርን ታከብረዋለች፣ ከፍ ከፍ ታደርገዋለች፣ መንፈሴም በአምላኬ በሕያው እግዚአብሔር ደስ ይላታል ብላ ለእግዚአብሔር ምስጋና አቀረበች። እናንተም ለእግዚአብሔር ምስጋና አቅርቡ። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት
ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን